አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ስራ፣ አፍያ፣ ጤንነት ሰላም ነው ወይ? ከኔ ጋር አልሐምዱሊላህ። ረመዳን እንዴት ነው? ከኛ ጋር አልሐምዱሊላህ ሰላም ነው፣ ቆንጆ ነው። እያለቀብን ነው እንጂ ማለት ነው። እና ደግሞ አሁን ረመዳን ሲገባ የረመዳን ዝግጅት ነው። ረመዳን ሊወጣ ሲል ደግሞ የኢድ ዝግጅት ነው እና እንዴት እያደረጋችሁ ነው? ጽዳቱ ምኑ ማሻአላ አልሐምዱሊላህ እዚህ ደርሰናል። በሰላም ጾሞ ከሚፈቱ አላህ ያድርገን። ውድ እህቶቼና እንዴት ናችሁ? ጠፍቻለሁ፣ ትንሽ ቢዚ ሁኜ ነው። ያው በቤትም ስራ በሰርፕራይዙ ምናምን ቢዚ ሁኜ ነው። ኢንሻአላህ አልጠፋም። ዛሬም የአንድ እህቴን የኢድ ሰርፕራይዝ ይዤ መጥቻለሁኝ። ተከታተሉኝ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እሺ ውድ እህቶቼ መጀመሪያው ከዚህ ከረከቡት ነው። በመጀመሪያ ውጭ የምቀርጸው መብራት ስለሌለ ነው። በዚህ በምቀርጽበት ሰዓት መብራት ከሌለ ደግሞ ይጨልምብኛል። ለዛ ነው ውጭ የምቀርጸው ሸራን ጥፌ ማለት ነው። ይሄ የምታዩት ረከቦት ይኸው፣ እቺ የሻማ ናት መሀል ላይ ያለችው። እቺ አንዲቱ የስኳር ናት፣ አንዲቱ ደግሞ አድሩስ ናት። ይሄ ዝም ብሎ ለዲኮር ነው እንጂ ለክሰልም አይሆንም፣ ለማጤሻም አይሆንም። ዝም ብሎ ለዲኮር ነው። እቺ ጋር ደግሞ የጀበና ማስቀመጫ አለቻት። ይሄ ረከቦቱ ይሄ ነው። ይሄ ረከቦት አሁን ላይ 4600 ብር ነው። እዩት፣ 4600 ብር። ሌላው ይሄ የምታዩት የቄጤማው ሱፍራ ስፋቱን እዩት። እዚህ ጋር የቡና ቁርስ ፈንዲሻ ብታስቀምጪ ምን ብታስቀምጪ ሰፊ ነው እንደምታው ማለት ነው። ሰፊ ነው። ከኋላም ይሄን የሚያክል ቦታ አለው። 2400 ብር ነው ማለት ነው። እዩት። ከፊት ይሄንን ነው፣ ከኋላም ትልቁ ነው ማለት ነው። ዋጋው 2400 ብር የቄጤማው ሱፍራ ማለት ነው። ሌላው እዚህ ጋር የምታዩት አንድ ደርዘን ሲኒ ያለ፣ ያው አልደረደርኩትም ምክንያቱም እንደገና ለማስገባት ሰዓብ ይሆንብኛል። እዩት ብዬ ነው። ይሄ 6 ይሄኛው 6 12 ፍሬ የጥበብ ሲኒ ነው። ያው ከረከቦቱ ጋር የሚሄደው ይሄ ነው እና ባለ መቀመጫው ነው። 12 ፍሬ ነው። 1600 ብር ዋጋው ማለት ነው። ያው ያልፈታሁት ወደ ሌላው ቦታ ሀጅ ስለሆነ እንትን እንዳይልብኝ ብዬ ነው። 1600 ብር። ሌላው እዚህ ጋር ሁለት አይነት ሰሃኖች አሉ። አንድ ይሄ 5 ፍሬ ነው። ዋጋው 110 ብር ነው። ትንሽ ሰሳ ይላል፣ ሰፋ ይላል። ይሄ ደግሞ ጎርጎድ ይላል፣ ወፈር ይላል። ማይካነታቸው አንድ ሆኖ ይሄ ወፈር ጎርጎድ፣ ይሄኛው ደግሞ ሳሳ ዘርጋ። በዚህ ዘር 12ቱንም ልጨርሰው ነበረ ወይም 12ቱን ልገዛ ነበር፣ ግን 5 ፍሬ ቀሩ። 5ቱን ገዛኋቸው በ110 ሂሳብ። ይሄኛው ደግሞ በ120 ሂሳብ ማለት ነው። ትንሽ ወፈር ስለሚል ደርዘን ነው ዙሮ። ይሄ በ120 ይሄ በ110 አንድ ላይ ስንት ሆነ? ይሄ 7 ነው፣ ይሄ 5 ነው፣ 12 ማለት ነው። ሌላው እዚህ ጋር የእጅ ማስታጠቢያ ሳሙና ማስቀመጫ ያለው አለ። አቧራው ነው እንግዲህ የሀገራችን አቧራ ነው። ትንሽ ማስቀመጫው ላይ አቧራ አለው። 250 ብር ነው ማለት ነው። ሌላው እዚች ጋር የምንድናት የስኳር ማስቀመጫ ናት። ያት የስኳር እቃ ማለት ነው። የራሷ ማንኪያ አላት። ግዛዝ ናት። ይሄ ማይካ ሆኖ ይሄ የስረኛው ግዛዝ ነው። ዋጋው 300 ብር ነው። ሌላው እዚህ ጋር ደርዘን አንድ ደርዘን ብርጭቆ አለ። በዚህኛው ሳይዝ ያው በዚህኛው ሳይዝ ማለት ነው። በዚህ በልሙጡ ሳይዝ አያችሁት? በልሙጡ ሳይዝ ይሄ በልሙጡ 1600 ብር አንዱ ደርዘን ማለት ነው። ግማሹ 800 ግማሹ 800 8 እና 8 16 1600 ብር አንዱ ደርዘን በልሙጡ ማለት ነው። ሌላው ደግሞ ይሄ በአራት ማዕዘን አለ እንደምታዩት አራት ማዕዘን ነው። ይሄ ልሙጥ ይሄ አራት ማዕዘን ይሄም እንደዛው ይሄ ግማሽ 12ቱ አንድ ደርዘን ነው የሚባለው 1600 ብር ይሄ ማለት ነው። ይሄኛው 1600 ይሄኛው 1600
1006 እና 1006 ስንት ሆነ? 3200 ማለት ነው። እሺ እህቶች ልሙጡ ነው ይሄ። ይሄኛው አራት ማዕዘን ነው፣ ይሄኛው ልሙጡ ነው ስታይሉ ማለት ነው። ሌላው እዚህ ጋር ሁለት ጭልፋ አለ እንደምታዩት፣ ሁለት ጭልፋ ዋጋው 150 150 300 ብር ሁለቱ 300 ብር። እዚህ ጋር ደግሞ 3 ፍሬ ትልቁ 3 ፍሬ ትንሹ ማንኪያ ናቸው። ሶስቱ ትልልቁ አይሚን 6 ፍሬ ትልቅ 6 ፍሬ ትንሽ፣ ስድስቱ ትልቁ 300 ብር፣ ስድስቱ ትንሹ 120 ብር እንዳልወዛገብ። ይሄ 300 ብር ስድስቱ፣ ይሄ 120 ብር። ሌላው እዚህ ጋር የምታዩቸው የማይካ ጆኮች ናቸው። በጣም ወፍራም ናቸው። እኔ ራሱ ቤት ያለኝ ማለት ነው። ውስጡ አራት ፍሬ ብርጭቆ ወይም ደግሞ 4 ኩባያ ያለው ውስጡ ማለት ነው። እያንዳንዱ ውስጥ ያንዱን ፈትቼ ላሳያችሁ። ይሄው እንደምታዩት 4 ኩባያ ያለው 4 ኩባያ ያለው። ይሄ በጣም ጠንካራ ወፍራም ነው። ይሄም እንደዛው ማለት ነው። ወፍራምና ጠንካራ ነው። ይሄው ኩባያው ለሀገራችን የሚሆነው ለትልቅ ቤት የሚሆነው አይሰበር ምን አይል ውሪ ቢኖር የልጅ ልጅ ቢኖር ምናምን አይሰበርም። ያው ማንኛውም ነገር ጥንቃቄ ይናል በነገራችን ላይ ቢሆንም ግን በጥንቃቄም ላይ ደግሞ የሚሆን ነገር መግዛት ጠንከር ያለ ነገር መግዛት ይሻላል በሚለው ነው ማለት ነው። እነዚህ ሁለቱ 3000 ብር፣ አንዱ ከነኩባያው 1500፣ ይሄኛው ከነኩባያው 1500 3000 ብር ሁለቱ ማለት ነው። ሌላው እዚህ ጋር እንደምታዩት የወጥ ባለ ያለ ትልቅና ትንሽ። ይሄ ትንሹ ያው ሜዲን ኢንዲያ ነው የሚለው ኢትዮጵያ ውስጥ አይሰራም። ይሄ ሜዲን ኢንዲያ ውስጥ ነው የተመረተው ማለት ነው። ይሄ ትንሹ 2300 ብር፣ ይሄ ተለቅ ያለው ደግሞ 2600 ብር። ውስጡን ላሳያችሁ ብዬ ነው። ይሄ ትንሹ ነው ውስጡ፣ ይሄኛው ደግሞ ትልቁ ነው። ሌላው እዚህ ጋር የብርጭቆ ማስቀመጫ ሰርቪሶች አሉ እንደምታዋቸው። ይሄ እርሳስ ከለር ነው። ያው እኔ በምርጫ ያርግላት ነው። እርሳስ ከለር ነው እንደምታዩት። መያዣ አለው ከጎንና ከጎን። ይሄ መጀመሪያው ትንሹ 500 ብር ነው። ይሄ ደግሞ ተለቅ ያለው በሌላ ሁለቱንም በተለያየ አይነት ከለር ነው ያደረኩት። ይሄ 600 ብር ነው። ይሄኛው ደግሞ 500 ብር ነው ማለት ነው። እንዴት አያችሁት ምርጫዬ? ሌላው አሁን ደግሞ ወደ አልባሳት እንገባለን። እዚህ ጋር እንደምታዩቸው ካልሲ፣ ሁለት ካልሲ በ50 ብር 100 ብር ሁለቱ ማለት ነው። ከዛ ደግሞ ይቺን ጫማ ለእናታችን 37 ቁጥር ጫማ 850 ብር ገዝቻታለሁ። ያው ስኒከር ያልገዛሁላቸው ማለት የሚታሰር ማለት ነው። ብዙ ትልልቅ እናቶች ቁጭ ብለው ለማሰር ምናምን ሰዓብ ነው ያው በእናቴ ስለማየው ማለት ነው። እቺ ግን ውልቅ አርጎ ቤት ግቡት ልብስ አርጎ ውልቅ ነው። በጣም ሰህል ናት ማለት ነው። ይሄ ደግሞ የአባታችን ጫማ ነው። ይሄ መካሪው ማለት ነው። ይሄ ለጭቃም ለጠጠርም ዋጋ 2600 43 ቁጥር እንግዲህ ካልሆናችሁ ይቀየራል። ሌላው እዚህ ጋር መጋረጃ አለ። መጋረጃ አንድ ስደቶች። አሁን ደግሞ ወደ አልባሳት እንገባለን። አሳያችኋለሁ ማለት ነው። ይሄ የእናታችን ጫማ ነው። እዩት፣ ከለሯች ደስ ስለምትል እችን አድርጌታለሁ ማለት ነው። የዚህ ተቀራራቢ ቢጃማ ስላላቸው ዋጋው 850። ያው ስኒከር ወይም ደግሞ የሚታሰር ጫማ ያላረኩላቸው ትልልቅ እናቶች ቁጭ ብለው ለማሰር ምናምን ተአብ ነው። ጥልቅ አድርገው ውጥ ጥልቅ ውልቅ አድርገው ግብት። አያችኋት እንዴት ናት? ሌላው ደግሞ ለአባታችን 43 ቁጥር ጫማ ለጠጠር ለጭቃ ምናምን። ይሄ ሲለበስ ይስተካከላል።
ተበላሽቶ ምናምን አይደለም። 2600 ብር። ሌላው 2 ካልሲ 50 ብር 100 ብር ማለት ነው። እዚህ ጋር ደግሞ የምታዩት መጋረጃ ባለ 2 ተከፋች 3 ሜትር ሜትር ከ50 ሜትር ከ50 ማለት ነው። የገዛሁት ፈርሻ ጋር ትንሽ ይቀራረባል። ይሄ ሰማያዊው ለዛ ብዬ ነው። 2 ሜትር ምንድነው ሜትር ተኩል ጠቅላላ 3 ሜትር ነው። ባለ 2 ተከፋች ነው። ዋጋው 2500 ነው። ያው ምንድነው እንትን ሲል ነው የሚያምረው ማለት ሲሰቀል ማለት ነው። እንዲህ ስታዩ ምንም ላይ መስላችሁ ይችላል፣ ግን በጣም ነው የሚያምረው። 2 ነው። አንዱ ሜትር ተኩል ነው፣ አንዱ ሜትር ተኩል። ዋጋው 2500 ብር ማለት ነው። ሌላው የአባታችን ሱሪ ያው ሰውነት ባይኖራቸውም ግን ለቀቅ ያለ ሱሪ ሲሆን ጥሩ ነው። ዋጋው 2000 ብር። ሌላው ይሄ ሸሚዝ ነው። ሙሉ ሸሚዝ ነው እስከዚህ ድረስ። እዚች ኪሱ ላይ ወይም ደግሞ እዚህ ደረቱ ላይ ኪስ አለው። ሙሉ ሸሚዝ ነው። ባለ ኮሌታ ነው። ያው ባልከፍተው ብዬ ነው። ዋጋው 800 ብር። ሌላው ይሄ የምታዩት ኮት ነው። ወፈር ያለ ኮት ነው። እኔ በምኑ ደርሳለሁ? ፈዘዝም ያለ አይደለም፣ ድምቅም ያለ አይደለም። ሀገሪቷን አቧራውን ያማከለ ነው። ዋጋው 3000 ብር። የሚቀንጡ 3000 ብር ዋጋው። ሌላውን ደግሞ አሳያችሁ። እዚህ ጋር 2 ሳሙና አለ። የልብስ ሳሙና አሹ የሚባለው ነው። አንዱ በ100 ብር። መሰንበቻውን ግን 80ም 90ም ሲሸጥ ነበር። 100 ብር ነው የገዛሁት ማለት ነው። አንዱን በ100 ብር ሂሳብ። እዚህ ጋር 4 አጃክስ አለ። 4 አጃክስ አንዱን በ30 ብር ሂሳብ 4 ፍሬ። እዚህ ጋር ደግሞ እንደምታዩት 5 ሊትር ላርጎ አለ። ዋጋው 1000 ብር። 5 ሊትር ላርጎ 1000 ብር። እንደዚህ ሆኖ በነጩ ወይም ነጭ ጀሪካ አለ 5 ሊትር ላርጎ ማለት እሱ ይቀንሳል። ይሄ የጨመረበት ምክንያት በሰንበቻው 800 ብር ነው። አሁን ጨምሮ ነው። ወፍራም ነው። ወፍራም መዳም ቤት የምታጥቢበት የፈሳሽ ሳሙና እንዴት ነው ውፍረቱ? እንደዛ ነው። ገብቶሻል? ለዛ ነው ይሄን 1000 ብር አውጥቼ የገዛሁት ማለት ነው። እህቶች ያላሳየኋችሁ ለእናታችን ቢጃማ በኔ ልክ ቢጃማ አሰፍቼላችኋለሁ። የእጁ ላይ ጎማ አለው። ያው ሰሞኑን እንደምለብሰው ነው ስታይሉ። ጨርቅነቱ ግን ይለያል። ጨርቁ ይለያል። ይሄ አዲስ የገባው ወግዲ ላይ የቢጃማ ጣቃ ነው። ይኸው ሰፋ አስደርጌ ነው ያሰራሁት። ማዘር ከሰፋቸው በሁለቱም በኩል ማሰሪያ አለ። ይሄ 2000 ብር ነው ከነጉፍታው ማለት ነው። አዲስ የገባ ስለሆነ ጣቃው ወግዲ ላይ ማለት ነው። ወግዲ ላይ ነው አዲስ የገባው። ደስ አዲስ አበባ ፈርሞም ሊሆን ይችላል። ይሁት ሰሞኑን እንደምለብሳቸው ሽቲዎች ነው ስታይሉ አሰራሩ ማለት ነው። 2000 ብር ነው ከነመስፊያው ቢጃማውና ጉፍታው ከነማሰፊያው 2000 ብር። ይሄ ደግሞ ኖርማሉ ቢጃማ ነው። ያይሽ 800 ሰሞኑን ስለብሰው የነበረ ይሁት እጁ ላይ ጎማ አለው። ከጎንና ከጎን ማሰሪያ አለው። ጉፍታው ይሄ አሁን ሲልቨር ከለር ይሄ 800 ብር። እዚህ ጋር እንደምታዩት ኢትዮፎም የሚባለው የመፈረሻው ፍራሽ አለ። 4 ፍሬ 1 2 3 4 አንዱ 4000 ብር ነው ዋጋው።
4 ፍሬ ያለ አንዱ ሀባ 4000 ብር። አትደንግጡ፣ እኔም ደንግጫለሁ። እኔ በዓል ስለሆነ ይሁን እቃ በጣም ጨምሮ ይሁን አላቅም። አንዱ 4000 ብር ሂሳብ። ሌላው እዚህ ጋር የምታዩት መፈረሻ ነው። 3ቱን ትራስና አንዱን ፍራሽ ነው ያለበስኩት እንድታዩት ማለት ነው። 12 የትራስ ጨርቅና 4 የፍራሽ ልብስ አለው። ዋጋው እነዚህ ጠቅላላ 12000 የኢትዮጵያ ብር። መፈረሻውንስ እንዴት አያችሁት መልኩን? ሌላው እዚህ ጋር የምታዩት 12 ትራስ አለ። አንዱ ትራስ በ400 ብር ሂሳብ 12 ፍሬ ያለ እዚህ ማለት ነው። እዚህ ጋር ደግሞ 15 ሜትር የወለል ምንጣፍ አለ። ያው ከለሩን ይኸው ጫፍ ላይ አሳይቻችኋለሁ። ጥቁር በወርቃማ እዩት። ጥቁር በወርቃማ ባለ ሳንቲሙ አንደኛው ነው። ሳንቲሙ አይበይናችሁ። ባለ ሳንቲሙ አንደኛ ጥቁር በወርቃማ ያው ለትልቅ ሰው ቤት ቆሻሻ የሚችል ጥቁሩ ቆሻሻ ይችላል። ወርቃማ ደግሞ ቤቱን ፈካ ያደርገዋል ማለት ነው። አንዷ ሜትር በ450 ብር ሂሳብ 15 ሜትር ነው የገዛሁት ማለት ነው። ረስቼ እዚህ ጋር ቀበቷለች። ዋናይቱ መታጠቂያይቱ ቀበቷለች እዚህ ጋር እንዴ ነው አንቺ የሚከፈተው ወይ ሊፈዋ እኔ መሰለኝ ቀበቷለች። ኦሪጂናል 100% ነው ለጋሺ 100% ኦሪጂናል ይላል። 700 ብር 700 ብር 550 አለ በ400 አለ ግን እና በ700 ብር ችግር እላችኋለሁ። የዛሬው ቪዲዮ ይሄንን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ወሰላም አለይኩም ወራህመቱላሂ ወበረካቱ።